እንዳትረሱ ለምንድነው እኔ ከኦርቶዶክስ ቤተክርስቲያን ወጥቼ ወደ ወንጌላውያን ቤተክርስቲያናት የተቀላቀልኩት የሚለውን የራሴን እውነት እያብራራሁ ነው። የብዙ ዛሬ ፕሮቴስታንት የሆኑ ሰዎች የልጅነት ትዝታ ነች ኢትዮጵያ ቤተክርስቲያን እናታቸው ነች። ዘርፌን በህልም ያየኋት የካ ሚካኤል ቤተክርስቲያን በር ላይ እንደኔ ቢጤ ቁጭ ብላ እየለመነች የተቦጫጨቀ ልብስና ነጠላ ለብሳ ነጠላዋን ስትሰፋ ምሳሌ እኔ ዘፋኝ ነበር፣ እጠጣ ነበር፣ አጨስ ነበር፣ እቅም ነበር። አይሽ አንቺ ለማለት የፈለግሽው በቃ ኦርቶዶክስ ሱስ ይፈቀዳል ነው አይደለ? ትፈቅዳለች ቤተክርስቲያኗ። እዛ ሆኜ እኔ ከሱስ መውጣት አልቻልኩም ጴንጤውኝ ወጣው ነው አይደለ? ይሄ ሁሉ ምትጋጋጩ ግን ያንቺን ምን ያህል ይሁዳነትን ምን ያህል ለእግዚአብሔር ቤት ያልተገባሽ ምን ያህል አንቺ ለእግዚአብሔር ያልታመንሽ ባለጌ ሴት መሆንሽን ነው የሚያሳየው። ታያላችሁ ይሄ ቪዲዮ ምስክር ይሆናል። ቆርጣችሁ ለብቻው አስቀምጡት እንደሆነ በፍላሽ አስቀምጡት። አንድ ቀን ዘርፌ ስትመለስ ታዩታላችሁ። ሹመትም አይኖራችሁ ዕውቀትም አይኖራችሁ ጤናም አይኖራችሁ ሀብትም አይኖራችሁ ማርያም ስላለችችሁ ብቻ ደስ ሊላችሁ ይገባል። እሷ ስላለችን ይበቃናል። ክርስቶስ ተንሥአ እሙታን በአብይ ኃይለ ሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እንዘሰ ኮነ እሳው ሰላም ጤና ይስጥልን። ውድ የተከበራችሁ የኢኦቲ ሪአክት ቤተሰቦች ደምጋችሁልኝ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ የምንመለከተው እንግዲህ በፊት ዘማሪ ዘርፌን አሁን ደግሞ ፓስተር ዘርፌን አስመልክቶ መምህር ተስፋዬ ያወጣው አንድ መረጃ አለ። እሱን የምንመለከት ይሆናል። እንደዚሁ ደግሞ ወደ ኦርቶዶክስ እንደምትመለስ ብዙ መረጃዎች ይወጡ ነው የሚገኙት። እሱን የማስደምጣችሁ ነው የሚሆነው። ያው በአንድ ኃጢ መመለስ በእግዚአብሔር መልአክ ዘንድ ደስታ ከሆነ እኛም ልደሰት ነው የሚገባ ብትመለስና ቅዱስ ዮሐንስ አፈወርቅም እንደሚናገረው ለወንድም መዳን የማትጨነቅ ከሆነ አንተ ድነሃል ብዬ አላምንም ይላልና ዛሬ እሱን የምንመለከት ነው የሚሆነው። ሁላችሁም ቪዲዮ ላይክ ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድነው ማታረጉት? አሁን ማርኩ። እስቲ በዚህ አስቂኝ ቀልድ እንጀምር። ሁለት ሴቶች መንገድ ላይ ይገናኙና ታዲያስ ደህና ነሽ? ደህና እግዚአብሔር ይመስገን። እንደምን ነሽ? ደህና። እንዴት ነው ቤተሰብ ምናምን ትዳር እንዴት ነው? ትዳር ጥሩ ነው፣ ያው ልጆች ወልጃለሁ ምናምን። አንቺስ እንዴት ነው? ከሚገርምሽ ነገር አስታወሽኝ፣ አንድ ላይ አይደለ በአንድ ወቅት ነው ያገባ ነው። ተኝ ባክሽ፣ አንቺስ ወለድሽ? ከአንድም ሶስት ልጅ። የኔ ነገር ተኝ፣ የኔ አይወራም። ምን ነው መውለድ ይቅር፣ ከአንድ እስከ አንድ በዓል ነው የሚቆጥርልኝ። አንድ ልደታ ናት ይለኛል፣ ሁለት የሆነ በዓል አለው፣ ሶስት በዓታ ማርያም ነች ይለኛል፣ አራት ዮሐንስ ነው ይላል። ፊቱን እያዞረ ብቻ ነው በቃ ከአንድ እስከ አንድ በቃ በዓል ነው። ፊቱን አዞሮ መተኛት ነው። እንዴት ተደርጎ ነው እንግዲህ አብሮ በመተኛት የሚወለድ ልጅ የለ እንግዲህ እንዴት አባቴ እንደማረግ ወይ የነመሚት በጣም ተጎርተሻል በእውነት ወይ ታዲያ ምን ባላገባውት ያለሽ የካላንደር ነው እንጂ ያ በጣም አስቂኝ ነገር ነው። አሁን ላይ ሰርግ በጣም በስቷልና በዛ ከጾም በኋላ ስለበዛ በዛ ምክንያት ያሰማችሁ። ትዝ ያለኝ ነገር ምንድነው ቅድም ከአንድ ጓደኛ ጋር እያወራን እያለ በአልጋ የምትገናኙት ከስንት ቀን በኋላ ነው ወይም በአልጋ የምትወርቁት ከስንት ቀን በኋላ ነው ብሎ ሰርገኞች ይጠይቃቸዋል። እየተጋቡ ያለ ላይቭ ቲክታክ ላይ ማለት ነው። እና ባልየው ከ40 ቀን በኋላ ሲል ልጅቷ ለነገጠች የሚል ነገር ስለሰማው ነውና እስቲ በዚህ ጉዳይ ምን ትላላችሁ እናንተ? የእናንተን ማሳብ አስቀምጡበት። ወደ መምህራችን መምህር ዲያቆን ሄኖክ ያለ እንሂድ። አለ ሳይንስ ከ2000 ዓመት በኋላ እንግዲህ ሃይማኖት ሳይንስን አይጠላም። እንደነገርኳችሁ ሃይማኖት ሳይንስን አይጠላም። እግዚአብሔር ማሰቢያ ጭንቅላት ሰጥቶ ለምን አሰብክ የሚል አምላክ አይደለም። እንድትመራመር ደስ ይለዋል። አዳም ስም ሲያወጣ ደስ ይለው ነበር አይደል? ጭንቅላት ሲሰራ ደስ ይለዋል። የሰው መራቀቅ ደስ ይለዋል። ግን አንዳንድ ጉዳዮቻችን እግዚአብሔር የሚያስቀው እግዚአብሔር ይስቅባቸው ይላል አይደል? ነብዩ እግዚአብሔር ዳዊት የህፃን ሐሳቦች ናቸውና በጣም እዚህ ላይ እንደው አንድ የሚገርም ነገር ልንገራችሁ። ተፈጥሯችን ላይ ሐኪሞቹ የሚሉት ነገር አለ። አሁን ሳይንስ የደረሰበት ማለት ነው። ሰውነታችን ውስጥ ፕሮትሮምቢን እና ቫይታሚን ኬ የሚባሉ ንጥረ ነገሮች አሉ። ሐኪሞች አላችሁ እዚህ ማለት ካላችሁ ብታግዙ። ቫይታሚን ኬ እና ፕሮትሮምቢን የትኛው እንደሆነ የምታጣብኛል። አንደኛው ክሎቲንግ ፋክተር ነው ወይም ደም እንዲረጋ የሚያደርግ ነው። በሰውነታችን ያለ ንጥረ ነገር ነው፣ ደም እንዲረጋ የሚያደርግ ነው። አንደኛው ደግሞ ህመም መቋቋም እንድንችል የሚያደርግ ንጥረ ነገር ነው ቫይታሚን ኬ እና ፕሮትሮምቢን። አንድ ህፃን ልጅ ተወልዶ ይገርማቸዋል። አንድ ህፃን ልጅ ተወልዶ 8 ቀን እስኪሞላው ድረስ እነዚህ ንጥረ ነገሮች ሰውነቱ ውስጥ በበቂ ሁኔታ አይገኙም። ስንት ቀን እስኪሞላው? ልክ 8 ቀን ሲሞላው ግን ቫይታሚን ኬ ይመስለኛል 100% በሰውነቱ ውስጥ ይኖራል። ደም መርጋት ይችላል ማለት ነው። ደም እንዲረጋ ማድረግ ይችላል።
ከ8 ቀን በታች ደም ቢፈሰው ልጁ ደሙ ፈሶ ያልቃል እንጂ ደሙ ሊረጋ አይችልም። 8 ቀን ሲሞላው ግን ይሄ ክሎቲንግ ፋክተር ያልኳችሁ ንጥረ ነገር ሰውነታችን ውስጥ ይኖራል። ሌላው ፕሮትሮምቢን ደግሞ ከተለመደው በላይ እስከ 120 እስከ 130 ከ100% አልፎ ማለት ነው በከፍተኛ ደረጃ በልጁ ሰውነት ውስጥ ይኖራል። ስለዚህ ልጁ ሳያመው ፔን ሳይሰማው ማደንዘዣ ኖሮት በተፈጥሮ ማለት ነው ሳያመው ሊገረዝ የሚችለው በስንተኛው ቀን አለ ሳይንስ ከ2000 ዓመት በኋላ። ይሄንን ህግ ግን መጽሐፍ ቅዱስ ላይ የተጻፈው ገና አይገርማችሁ? ምክንያቱም እንዴት እንደፈጠረን ማን ያውቃል? እግዚአብሔር ያውቃል። ማኑዋሉ ማንበብ ነው። እኛ የተፈጠርንበት ማኑዋል ምንድነው? ዕቃ ሲበላሽ ምን ሆነ የሚታይ? አሁን ዓለም ሲበላሽ ሄዳችሁ ማንበብ ያለባችሁ መጽሐፍ ቅዱስ ላይ ነው። እዚህ ላይ የተሰራ ነው። ትዳር ሲበላሽ እስቲ እዚህ ላይ ነው እንዴት ነው ብሎ አዳምና እንዴት ነበሩ አብርሃምና ሳራ ብለ ሄደ ማየት እና እግዚአብሔር ስለሚያውቅ እንግዲህ ሳይንስ ማለት ቀስ ቀስ እያለ ነው እግዚአብሔር ነገር የሚገባው ቀስ እያለ በጣም ሳይንስ የመጨረሻው ቀን ላይ ሲደርስ መጥቶ ይሰግዳል። መምህራችን መምህር ነው ቀሎትን ያሰማልን። አንዳንድ ቀልዶቻችንም አንዳንድ ነገሮቻችንም እግዚአብሔርን እንኳን የሚያስቁ ናቸው ብሏልና ወደ ኋላ ተመለሳችሁ ታሪካችንን ተመልከቱ ለማለት ያክል ነው። ይሄ ብቻ አይደለም። መምህራችን መምህር ዲያቆን ሚካኤል ስለ ፕሮቴስታንት ሲያነሳ አንድ በጣም የገረመኝና በጣም የጠቀመኝን ሐሳብ አስተዋልና ላሰማችሁ እስቲ። መስቀል አደባባይ ላይ የፕሮቴስታንትነት ቢከተሉ ሰዎች የኛን ጸናጽል የኛን ከበሮ የኛን ንዋያት ይዘው መቋሚያ ይዘው ወረብ ነገር ሲሞክሩ ወይም የኛን የሚመስል ነገር ለማሳየት ሲሞክሩ አይተናል። ይሄ በእርግጥ ከህግ አንፃር የህግ ባለሙያዎች አስተያየት ሊሰጡበት ይገባል። እኔ ግን አንድ ነገር ብቻ ልናገር በዚህ ጉዳይ ላይ። የመጀመሪያው የሚታየኝ ናፍቆት ነው። የኢትዮጵያ ቤተክርስቲያን እንዴት እንደናፈቀቻቸው በእውነት እግዚአብሔር ሙሉ በሙሉ እንዲመለሱ ይርዳቸው። ማለት ይናፍቃሉ እኮ የብዙ ዛሬ ፕሮቴስታንት የሆኑ ሰዎች የልጅነት ትዝታ ነች የኢትዮጵያ ቤተክርስቲያን። እናታቸው ነች፣ ያሳደገቻቸው ነች፣ ምናልባት በአንዳንዶቹን ያጠመቀቻቸው ነች። ያም ባይሆን ጎረቤታቸው ነች። እሷን እያዩ እሷን እየሰሙ ነው ያደጉት። ይሄንን ማንም ሊክደው አይችልም። ስለዚህ ህሊናቸው ላይ ያለችው የገዘፈችው ቤተክርስቲያን ልትወጣ አለመቻሏን ከሚያሳዩ ነገሮች አንዱ እድሉን ሲያገኙ መድረኩን ሲያገኙ እኛን ለመምሰል ነው የሚሞክሩት። ሰው ደግሞ ለመምሰል የሚሞክረው የሚያደንቀውን ሰው አይደለ ቢሳቅ። ስለዚህ ሙሉ በሙሉ እኛን እንዲሆኑ ሙሉ በሙሉ አምነው ተጠምቀው ወደ እናታቸው ወደ ቤተክርስቲያን እንዲመለሱ እንመኝላቸዋል። አስበው መርካቶ ሄደው ጸናጽል የት ነው የሚሸጠው ብለው ገዝተው ከበሮ የት ነው ያለው ብለው ገዝተው እኮ ነው እንትን ይሄ ሁሉ እኮ ውጣ ውረድ አለ። እንግዲህ ፈረንጅ ሲመጣ የሚያሳዩት ነገር የኛ አለመስል አላቸው። ስለዚህ ከዚህች ቤተክርስቲያን ብንዋስ ሳይሻል አይቀርም ብለው ነው እና ክብራቸው ነች ቤተክርስቲያን ማለት ነው። ስለዚህ እንደዚህ በናፍቆት እና በጥም ሲቃጠሉ ማየት በጣም ያሳዝናል። ስለዚህ ናፍቆታቸውን ሙሉ በሙሉ እንዲወጡ ወደ ቤተክርስቲያን እንዲመለሱ እንዲጠመቁ እንዲያስቀድሱ እንዲቆርቡ እንመኛለን። ይሄ ነው የሚሰማኝ። እንደሰማችሁት እንግዲህ በጣም ብዙዎቹ ናፍቆት እንዳለባቸው አይደለም ገብቶ የወጡ ያልገቡ ራሱ ሽታው እንደሚሸታቸው መምህራችን መምህር ዲያቆን ሄኖክ አንስተዋልና ይሄን ነገር እንግዲህ መምህር ተስፋዬ እህታችን ዘርፌ በጣም እንደናፈቃትና ልትመለስም እንደምትችል ልትመለስም በቅርቡ እንደምትመለስም መምህር ተስፋዬ ሲያወሩ ያገኘሁት አንድ ቪዲዮ አለ። እሱን የምንመለከት ነው የሚሆነው። እስቲ በመጀመሪያ ግን እህታችን ዘርፌ ከኦርቶዶክስ የወጣችበት ምክንያቱ ምንድነው የሚለው ነገር አጠራጠር አድርገን እንመልከት። እንዳትረሱ ለምንድን ነው እኔ ከኦርቶዶክስ ቤተክርስቲያን ወጥቼ ወደ ወንጌላውያን ቤተክርስቲያናት የተቀላቀልኩት የሚለውን የራሴን እውነት እያብራራሁ ነው። በመሃል ላስታውሳችሁ ብዬ ነው። ሐዋርያት ሥራ እናነባለን። ሐዋርያት ሥራ ምዕራፍ 4 ከቁጥር 12 ጀምሮ ያለውን የእግዚአብሔርን ቃል እናነባለን። መዳን በሌላ በማንም የለም እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም ይላል። አያችሁ አይደል? የእግዚአብሔር ቃል የእግዚአብሔር እውነት የተጻፈው የሚለው ሌላ ነው። ኦርቶዶክስ ቤተክርስቲያን የምታስተምረው እውነት ደግሞ ሌላ ነው። ሁላችሁም እኔ ከዘፈን እንደመጣው ታውቃላችሁ። የመጣሁት የዘላለም ሕይወት ፍለጋ ነው። ስለዚህ በዛ ፍለጋው ሳልፍ ይሄ እውነት በራልኝ። ሌላ ሶስተኛ ማነሳው ነጥብ ደግሞ ሳታል በፊት እዚህ ጋር ያለችው እንግዲህ አነበበችና ኢየሱስ ክርስቶስ እንደሚያለ ተናገረችና ቤተክርስቲያን የምታስተምረው ሌላ ነው። ኦርቶዶክስ ብላ ስንጠቅሳ መጽሐፉ የሚለው ሌላ አለች። ምንድነው መጽሐፉ የሚለው ኦርቶዶክስ የምትለው ምንድነው የሚለው አልተናገረችም። ኦርቶዶክስ ቤተክርስቲያን የጌታ ኢየሱስ ክርስቶስን ብቸኛ አዳኝነት ክዳለች እንዴ?
አልካለችም። ይሁን መሰከራል እኛ የተማርነው ቤተክርስቲያን ውስጥ ነው ያለውም እዛ ነው። ኢየሱስ ክርስቶስ ዛሬም ሆነ ነገ ከነገ ወዲያም ሆነ ለዘለዓለሙ ብቸኛ አዳኝ ነው። አይ ቅዱሳን ታዲያ እንዴት ያድናሉ ለምን ያዳኝ ይባላሉ የሚል ህፃንነት ካለብሽ አንቺም እንግዲህ ብዙዎችን በልብስሽ የነኩ ድስዱን ያየን ነው የምንገኘው በየቸርቾቹ ማለት ፓስተሮችም እንደዚህ ያደርጋሉ። እነ ቅዱስ ጳውሎስንም ልብሳቸው የነኩ ብዙዎች ድነዋል። ግን በራሳቸው ኃይል ያገኙት እነዚህ ሰዎች አይደለም፣ በጌታ በኢየሱስ ክርስቶስ ኃይል በሰጣቸው ስልጣን አድነዋል። ስልጣን ወይም አብይ ኃይል ስልጣን ብለን የምናገረው በኃይልና በስልጣኑ የሚያረው ብቸኛው ኢየሱስ ክርስቶስ ነው። እሱ በሰጣቸው ስልጣን ግን ቅዱሳን ያድናሉ፣ ሌሎችም ያድናሉ። በእኔ የሚያምን ያ ክርስቶስ በእኔ የሚያምን እኔ ከማደርገው በላይ ያደርጋል ብሏል። እንዲሁም እሱ ከሚያደርገው በላይ እሱ ከሰጠሽ ስልጣኑን ታደርጊያለሽ። ለምን ነው ይደነቀሽ ይሄ ነገር? ምን ይደነቀሽ? አንደኛ እዚህ ጋር ፈላጭ ሰርተሻልና እንቀጥል። ሰው በስራ ነው የሚጸድቀው። ሰው ለመጽደቅ መስራት አለበት ብላ የኦርቶዶክስ ቤተክርስቲያን ታስተምራለች። የእግዚአብሔር ቃል ሰው በስራ እንደማይጸድቅ ይናገራል። በመስቀል በተሰራው ስራ በማመን ብቻ እንጂ አንድም ሰው ተራራ ስለወጣ ቆሎ ስለበላ ስለጾመ ስለሰገደ ስለተንፈራፈረ የእግዚአብሔርን መንግስት እንደማይወርስ መጽሐፍ ቅዱስ ይናገራል። ከዚሁ ከእግዚአብሔር ቃል እናነባለን። በነገራችን ላይ አብዛኛው ጊዜ ብዙ ፕሮቴስታንቶች ወይም ኦርቶዶክስ የነበሩ ወደ ፕሮቴስታንት ሲሄዱ የሚሽሩት በዚህ ነገር ነውና ምን ይላቸዋል? ኦርቶዶክስ ቤተክርስቲያን ሰው በስራ ይድናል ትላለች። መጽሐፍ ግን ሰው በስራ አይደለም የሚጸድቀው በእምነት እንደሚጸድቅ ይናገራል ብሎ ይመሰክራሉ። እዚያ ግን የረሷታን ነገር አለች። ስራ እና እምነት የሚነገር ረስተዋል። ሰው በስራ ብቻ ሳይሆን የሚጸድቀው ምንድነው? በስራና በእምነት ነው። ስራ ብቻ ምንድነው? እምነት ብቻውን የሞተን ይላል ቅዱስ ጳውሎስ። አንቺ እምነት ብቻ ያልሽ ያለሽው ያዕቆብ መልእክት አነበብሽም? ያዕቆብ መልእክት ምዕራፍ 2 ላይ ስትመለከቺ እምነት ብቻውን የሞተ ሬሳ ነው ይላል። እምነት ብቻውን። ስለዚህ ምን ያስፈልጋል? እምነትም ያስፈልጋል፣ ስራም ያስፈልጋል። ቤተክርስቲያን የምትለው እንደዚህ ነው። እምነት ካለ ስራ መስራት አለብን ነው የምትለው ቤተክርስቲያን። አይ እምነት የለም ስራ ብቻ ስለጸድቃል አትልም ቤተክርስቲያን። እናንተ ደግሞ እምነትን አስቀምጣችሁ ስራ ነው ብቻ የምትለው በስራ ይጸድቃል ትላለች አትልም። እምነትና ስራ ነው የምትለው በአንድነት ነው። ሁለቱም ያስፈልገናል፣ በሁለቱም ነው የምንጸድቀው። እምነት ካለ እምነትን በስራ ልክ እንደ አብርሃም መግለጥ አለብን። አብርሃም ልጁ ይስሐቅን በሰዋበት ጊዜ ለሚለው መጽሐፍ ይናገራል። ስለዚህ አንተ እምነትህን በምን በስራ መግለጥ አለብሽ። አማኝ ነሽ እንደፈለግሽ ይሆንሽ ኖራለው በክርስትና ውስጥ የለም። ክርስትና ህይወት ነው፣ የሚኖር ህይወት ነው እንጂ ዝም ብሎ ወሬ ብቻ አይደለም። ወሬ ብቻ ነው። ስለዚህ መኖር አለብሽ፣ ክርስትና መኖር አለብሽ። ይሄን ያወጣሻው ባጭሩ። እስቲ አሁን ደግሞ ወደ መምህር ተስፋዬ እንመለስ ነው የሚሆነው። አንድ እታችን ደግሞ እንዲህ ስትል ስለሷ ትናገራለች። ለምሳሌ እኔ ዘፋኝ ነበር፣ እጠጣ ነበር፣ አጨስ ነበር፣ እቅም ነበር፣ እዘፍን ነበር። እሺ ያልቅበት ዜድዬ እንዴት ነሽ? ዘርፌ ሞክሼ ነሽ። በዚህ አጋጣሚ እኔም ስም ዘርፌ ነው። እንደ አጋጣሚ ሆኖ ኦርቶዶክስ በነበርሽበት ጊዜ አንቺን በአካል የማግኘት እድሉ ገጥሞኝ አግኝቼሻለሁ እና ዛሬ ላይ እንደዚህ ሆነሽ በማየቴ በጣም ነው ያዘንኩት። ግን ያው መሆን ያለበት ነው የሚሆነው እና ባልናገርሽ በጣም ደስ ይለኛል። ግን ትንሽ መስመር አለሽ፣ አበዛሹ እና የተወሰነ ነገር ልናገርሽ ነው የመጣሁት። በዚህ አጋጣሚ መልእክቴ ለዘርፌ ከበደ ሼር አድርጋችሁ አድርሱልኝ። በጣም ነው ማደንቅሽ። በዚህ አጋጣሚ በጣም ጎበዝ ነሽ፣ በጣም ትችያለሽ፣ በጣም ስማርት ነሽ። የእውነቴን ነው የምልሽ። በተለይ የማስመሰልና የመተወን ችሎታሽ በጣም ወደር የለውም እና ምን ስትሰማውሽ? ዘፋኝ ነበርኩ፣ ጠጣለው፣ አጨሳለው፣ ቅማለው። ወደ ኦርቶዶክስም ከመጣው በኋላ ያን ነገር በተወሰነ አደርግ ነበር። ያው በቃ ንስሐ ይሰጣችኋል፣ ጾማላችሁ፣ ጸልያላችሁ፣ ወይም ደግሞ ገንዘብ ትሰጣላችኋል። እኔ በዚህ አጋጣሚ ለኦርቶዶክስ መምህራን መጠየቅ የምፈልገው ነገር ወይም ስለ ቤተ ክርስቲያኗ የምታውቁ ሰዎች ብትነግሩኝ ደስ የሚለኝ፣ አንድ ሰው ኃጢአት ሰርቶ ለንስሐ አባቱ ተናግሮ ያ ኃጢአቱ ለምሳሌ ገንዘብ ከተሰጠው ይሻርለታል ወይ? እንደሱ አባባል እንደዛ ይቻላል? እኔ አላቅም፣ ሰምቼ አላቅም። ከዘርፌ ነው የሰማሁት እና እንደዛ አልሽ። አንድ ነገር ልንገርሽ፣ አንቺ አሁን የትልቅ ቤተክርስቲያን በብዙ ሚሊዮን የሚከተሏት ምእመን ያላት ቤተክርስቲያን ተወዳጅ እንቁ ዘማሪ ነበርሽ አይደለ? በሰዓቱ
አትሮኖስ ሊወተሽ የምትዘምሪ ብዙዎች ባንቺ ዝማሬ የሚጽናኑ። በነገርሽ ላይ ዝማሬ ስብከት ነው። ገባሽ? በትልቅ አውደ ምህረት ላይ ቆማ የምትዘምር አንዲት ዘማሪ፣ አትሮኖስ ላይ ቆማ የምትዘምር አንዲት ዘማሪ ሆይ ትጠጣለች፣ ትቅማለች፣ ታጭሳለች። ለምን? ቤተክርስቲያኗ ፈቅዳ ነው? አይሽ አንቺ ለማለት የፈለግሽው በቃ ኦርቶዶክስ ሱስ ይፈቀዳል ነው አይደለ? ትፈቅዳለች ቤተክርስቲያኗ። እዛ ሆኜ እኔ ከሱስ መውጣት አልቻልኩም ጴንጤውኝ ወጣው ነው አይደለ? ይሄ ሁሉ የምትጋጋጭው ግን ያንቺን ምን ያህል ይሁዳነትን፣ ምን ያህል ለእግዚአብሔር ቤት ያልተገባሽ፣ ምን ያህል አንቺ ለእግዚአብሔር ያልታመንሽ ባለጌ ሴት መሆንሽን ነው የሚያሳየው። ምናልባት ቤተክርስቲያኗን ያስተቸሽ መስሎሽ ከሆነ ያንቺን ትንሽነት፣ ፈራ እግዚአብሔር የሌለሽ አስመሳይ ሰው መሆንሽን ነው የሚያሳየው። እና ምን ስትሰማው ሌላ ዘፋኝ ነበርኩ ነው። ዘፋኝ አይደለሽም ዘርፌ ሙች፣ አንቺ ዘፋኝ አይደለሽም። አንድ ሰው ዘፋኝ ነው የሚለው እንዴት መሰለሽ የኔ ቆንጆ? አንደኛ ነጠላ ዜማ ሲኖረው፣ ሁለተኛ አልበም ሲኖረው። ዘፋኝ እከሌ ዘፋኝ ነው የሚባለው በዛ ነው እንጂ ሰው የዘፈነውን ዘፈን ስለዘፈንሽ አንቺ ዘፋኝ ትባያቺ። እኔ አሁን ለምሳሌ ቲክቶክ ላይ ዘፍናለሁ፣ ግን የራሴን ሳይሆን የሰዎችን ዘፈን ነው። እኔ ዘፋኝ ልባል ነው አልባልም። ዘፋኝ የምትባየው የራስሽ ሙዚቃ ሲኖርሽ ነው። ሲቀጥል ደግሞ አንቺ የናይት ክለብ ዘፋኝ ነሽ። ናይት ክለብ ላይ ሰዎችን ሙዚቃ ትጫወቻለሽ። ማንም ሰው ያውቅሽም ነበር። አንቺ እኮ ዘፋኝ መሆንሽ ራሱ ከታወቀ ኦርቶዶክስ ስትመጪ እንጂ ከዛ በፊት እንዴ ሰውም ዘፈን ስትዘፍኝም ተሰምተሽ አታውቂም። አየሽ እኔ ዘፋኝ ነኝ ቢሉ የሚያምርባቸው እነማ መሰሉሽ የኔ ቆንጆ? ለሂሩት በቀለ፣ እነ ጥበብ ወርቅዬ፣ ተፈራ ነጋሽ፣ ሙሉቀን መለሰ። እነዚህ አሁን በጣም አልበምም ነጠላ ዜማም ያላቸው ታዋቂ ዘፋኞች ናቸው። አሁን ግን ጴንጤ ናቸው። አንቺ ግን ምን አለሽ? ምንም የለሽም። ስለዚህ ዝም ብለሽ በቃ ግም ብለሽ እኔ ዘፋኝ ነኝ እመኑኝ። በነገርሽ ላይ እኛ ለአንቺ ብለን ነው እንጂ ያመንነው አንቺ ዘፋኝ ሆነሽ ወይም ዘፈንሽን ሰምተን አይደለም። እኔ አሁን አንቺ ዘፈን ሰምቼ አላውቅም። ፊልሙ ላይ ነው የሰማሁት ስትዘፍኝ ራሱ። ስለዚህ ዘፋኝ አይደለሽም፣ ኦፊሻል ዘፋኝ አይደለሽም። ዘፋኝ ነኝ ብለሽ የሚማውራቱ ሞራሉ የለሽም። ሁለተኛ ደግሞ ኦርቶዶክስ ነበርኩኝ ነው የፈረደበት ኦርቶዶክስነት። ኦርቶዶክስም አልነበርሽም። ኦርቶዶክስ መስለሽ ተወነሻል። የኦርቶዶክስ ካራክተር ተሰጥቶሽ ተወነሻል፣ ግን አልነበርሽም። መሆንና መምሰል ይለያያል። አንቺ መሰልሽ እንጂ አልሆንሽም። ለዛ ነው እኮ ከቤተ ክርስቲያን ያወጣሽው። ቤተ ክርስቲያን ምን አጎደለችብሽ? ምንም እኮ አላጎደለችብሽም። ቤተ ክርስቲያኗ ምንም ያጎደለችብሽ ነገር የለም። ግን አንቺ ስላልሆንሽ አስመሳይ ስለሆንሽ እና መስለሽ ስለገባሽ ቤተ ክርስቲያኗ ውስጥ ወጣሽ። ሲቀጥል ደግሞ አንቺ ወደ ኢትዮጵያ ኦርቶዶክስ ቤተክርስቲያን እንዴት እንደገባሽ ረስተሹ ነው። ሲጀመር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማፍረስ ለመበተን ከውጭ ሆነው ያን ማድረግ ስላልቻሉ ውስጥ ሆነን ቤተክርስቲያኗን እንክፈላት፣ ከቻለን እንውረስ፣ ካልቻለን እንክፈል፣ ካልቻለን እንበታትናት ብለው ተደራጅተው ቤተክርስቲያንን ለማፍረስ የቆሙ የተሐድሶ ኃይሎች አይደሉ እንዴ አንቺን የመለመሉሽ? ትዝታው ዱባይ ሄደ አየሽ ስትጨፍሪ ወጭ ድምጿ ያምራል አለሽ። እቺ ልጅ እኮ ለኛ ሚሽን ታስፈልገናለች፣ ስለዚህ ወደ ቤተክርስቲያን እንደምንም ብለን እናስገባት አሉሽ። አመጡሽ፣ ስለ ነገሩ ነገሩሽ። ምን ያህል ጊዜ ኦርቶዶክስ ሆነሽ እንደምትቀጥይና ለምን ያህል ጊዜ ኦርቶዶክስ ተዋሕዶ ቤተክርስቲያን ሆነሽ ተውኔትሽን እንደምትሰሪ ሁሉንም ነገር ነገሩሽ። ተስማማሽ፣ መጣሽ። ከበጋሻው ጋር አስተዋወቀሽ፣ ከሌሎች የታድሶ ህብረቶች ጋር አቀንቃኞች ጋር አስተዋወቀሽ። ከዛ በኋላ ግጥምና ዜማ ሰጡሽና ዝማሬ አወጣሽ። ህዝበ ክርስቲያኑ ማናት ምንድናት እቺ የት ሰንበት ትምህርት ቤት አገልግላለች ማናት ብለው ያንቺን ማንነት ማጣራት ሲጀምሩ ምንም አይነት መረጃም ሆነ ማስረጃ ስላልነበረሽ ህብረተሰቡን ለማሳመን ህዝበ ክርስቲያኑን ለማሳመን ብለሽ ፓራሜራ የሚለውን ፊልም ሰራሽ። ከዛስ
ይሄ ፊልም የኔ የእውነተኛ ታሪኬ ነው አልሽ። ፊልሙ በጣም ያሳዝናል። ስለዚህ ህዝበ ክርስቲያኑ ከእንደዚህ አይነት ህይወት ከመጣችማ መግፋት የለብንም እሷን ብለው በሙሉ ልባቸው ተቀበሉሽ። ያን ፊልም የሰራሽው ኦርቶዶክሳውያኑን ለማታለል ነበር። አመኑሽ። ከዛ በኋላ ስላንቺ ማንነት ምንነት ማጣራት ታው። ከዛ በኋላ አንቺ ግን ቀስ እያልሽ ራስሽ ተንሸራተሽ ወጣሽ። ቤተክርስቲያንም ያንቺ እውነተኛ ማንነት ስታቅ ተሐድሶ መሆንሽን ስታቅ አወገዘችሽ። ዘርፌ ከበደ ቤተክርስቲያን ትክክል አይደለችም፣ የኢትዮጵያ ቤተክርስቲያን ስተት አለባት ብላ ለቀሽ አልወጣሽም። ቤተክርስቲያኗ ናት ያወገዘችሽ። ተባረሽ እኮ ነው የወጣሽው። ከዛ ስትባረሪ የት ሄድሽ? ቀጥታ ተሐድሶች ጋር ሄድሽ። መጀመሪያ ግሩፖቹ ጋር ማለት ነው። ስትሄጂ እዛ ማፊ ፍሎስ ብር የለም ጥቅም ስለሌለው ቀጥታ ሄድሽ እዩ ጩፋ ጋር ሄድሽ። ለምን እዩ ጩፋ ጋር ሄድሽ? ትክክለኛ ፕሮቴስታንትን ብትፈልጊ እኮ የጥንት የፕሮቴስታንት ቤተክርስቲያን ነበር የምትሄጂው፣ እነ ሙሉ ወንጌል ነቃለ ሕይወት። አንቺ ግን አልሄድሽም። የሄድሽው እዩ ጩፋ ጋር ነው። እዩ ጩፋ ጋር ምን አለ? ገንዘብ። የገንዘብ ሰው ነሽ። ገባሽ? ከዛስ እስራኤል ዳንሳ፣ ከዛስ ሐሰተኛ ነቢያት ተብለው የሚጠረጠሩ ነቢያት ጋር ሄድሽ። ለምን? ገንዘብ ፍለጋ። ከዛ በኋላ ይሄው ቸርች ከፍተሽ ታድኖቅሪናለሽ። 10 ኦርቶዶክስ ነበር፣ ኦርቶዶክስ በዚህ ገብተው በዚህ ወጡ። አንቺ እቺ ነሽ። ኦርቶዶክስ አልነበርሽም፣ ግን ኦርቶዶክስ መስለሽ ፊልም ሰርተሽብናል፣ ተወነሽብናል። እግዚአብሔር ደግሞ ቤቱን ማጽዳት ስላለበት አንቺንና መሰሎችሽን ጠርጎ አስወጣ። አሁንም ቢሆን ከውጭ ሆናችሁ መሳደብ መጮ አልተዋችሁ። ተይ ቢያንስ እንኳን ቤተክርስቲያን ምንም እኮ አልበደለችሽ። ዛሬ ዘርፌ ከበደ ብለው እንደዚህ የሚቀባበሉሽ ትላንትና ኦርቶዶክስ ስለሆንሽ ነው። ከናይት ክለብ ወደ ጴንጤ በትመጪ ማንም ሰው ቼክ አያረግሽም፣ ዞር ብሎ ማያዩሽም። ግን ኦርቶዶክስ ስለነበርሽ፣ ዘማሪ ስለነበርሽ፣ ቤተክርስቲያን በልዩ ክብር ስላከበረችሽ ስላዩ ዛሬ እነሱ ይቀባበሉሻል። ቢያንስ እንኳን ትላንት ያከበረሽን ህዝበ ክርስቲያን አክብሪ። ከእጁ የበላሽን ከእጁ የጠጣሽን እግርሽን ያጠበሽን ምእመን አክብሪ። አትዝለፊ፣ ሃይማኖት አትናገሪ። ውይ አቁሚ በእናትሽ፣ በጣም ነው የሚያስጠላው። እና ይሄን ልልሽ ነው የመጣሁት። በዚህ አጋጣሚ ቅር እንደማይልሽ ተስፋ አደርጋለሁ። እታችን እንግዲህ እግዚአብሔር ይስጥልን። በዚህ መንገድ ስለ ዘርፌ ተንትናለችና በዚህ ጉዳይ የተነሳ አስቀምጡልን። በዚህ ጉዳይ ላይ እንግዲህ መምህራችን መምህር ተስፋዬ ያሉት ነገር አለ። እሱም ዘርፌ ወደ ኦርቶዶክስ እንደምትመለስ የሷ የቅርብ ጓደኛ እንደሆነች በጣም እንደምትናፍቅ ቅድም መምህራችን መምህር ዲያቆን ኃይሌ አንስቷልና በጣም እንደሚናፍቃት ነው የነሳው። እቺ ምት እንግዲህ በጣም መመለስ እንደምትፈልግ ነገረችኝ ብሎ የተናገረው አለ። ላሰማችሁ። እቺ ላይ እቺ ልጅ አሁንም እላችሁ ልጅ ከዘማሪት ዘርፌ ጋር አብራ ናይት ክለብ ሰርታለች። በዝሙት ህይወት አብሮ ይስሩ አላውቅም፣ ግን ናይት ክለብ አብራ ከዘርፌ ጋር አብራ ሰርቻለሁ ብላኛለች። ዱባይ ናይት ክለብ ውስጥ አብረው ረጅም ዓመት ዘፍነዋል፣ አብረው ሰርተዋል። በደንብ ነው ማቃት ህይወቷን። እሷም ላይ ቢጮትባት ይሄ ሁሉ የፕሮቴስታንት አዳራሽ ላይ ሄዳ እንድታንቧረቅ እንድትጮህ እንድትንዘፈዘፍ የሚያረጋት ምን የሚላት ይሄ መንፈስ ነው ብላ እንድትል ደግሞ ያስገድዳት አሁን የኛን ትምህርት ስታዳምጥ ነው። ለምን ያኔ አብረው በነበሩበት ሰዓት ምን ያረጉ እንደነበረ የት ይንቀሳቀሱ እንደነበር ዱባይ ውስጥ በደንብ አድርጋ ነው የነገረችኝ። ከዘማሪት ከነበረችው ዘርፌ ዛሬ ፓስተሪት ወይም ደግሞ የፕሮቴስታንት ዘፋኟ እንችም ዘማሪት ልለው አልችልም። ከናይት ክለብ ወደ ናይት ክለብ ነው ሄደችው እህታችን ዘማሪት ዘርፌ። 2012 ላይ የለቀቁት ፎቶ አለ። አሁን ቀኑ እየቀረበ ይመስለኛል። 2012 ላይ ተምብሊን እንትን ላይ ኮሚኒቲ ላይ በቀን 12 በወር 12 በአመተ ምህረት 12 ብዬ ጽፌ ዘርፌን በህልም ያየኋት የካ ሚካኤል ቤተክርስቲያን በር ላይ እንደኔ ቢጤ ቁጭ ብላ እየለመነች የተቦጫጨቀ ልብስና ነጠላ ለብሳ ነጠላዋን ስትሰፋ አይቻለሁ በህልሜ ብዬ ተናግሬ ነበር። አሁን ዘርፌን የምታውቅ ሴት ደግሞ መጣች። ቀጥሎ ደግሞ ብዙ ሌላ ወንድሟም ደግሞ መገናኛ አካባቢ ላይ መጽሐፍ ቅዱስ ይዞ እንደዚህ እንደ ትንሽ አይምሮን ችግር አለበት መሰለኝ ይመስለኛል። ይሄን ሰዎች ደውለው ነግረውኝ
ሄጄ አይቼ ሁሉ ለማናገር ሞክሬ ነበረ። ያው ሊያዳምጠኝ አልቻለም እና ለመቅረብ ሞክሬ ነበረ ግን አልተቻለም። ዞሮ አንድ ቀን እግዚአብሔር እህታችንን ወደ ኦርቶዶክስ እንደሚያመጣት ሙሉ ተስፋ አለኝ። ለምን ያሳለፈችው ህይወት የመናፍስት ሴራ የነበረበት ህይወት ነው። የተንከራተተችውም አጋፔ የሚለውን ፊልሟን አይታችኋል። እንዴት ጸበል ቦታ ትሄድ እንደነበረ ምናምን ያለውን አይታችኋል። የተሰራውን ፊልም የዘርፌ ህይወት ላይ የተሰራው ፊልም ማለት ነው። ከዛ ቀጥሎ ደግሞ እቺ ልጅ ስትመጣ ስትነግረኝ በቃ ዘርፌ ወደ ኦርቶዶክስ ትመጣለች ነው ያልኩት። ለምን ይሄ ሁሉ መድረክ ላይ ፕሮቴስታንት መድረክ ላይ የሚያስጓራት የሚያስጨዋት የሚያንዘፈዝፋት እና እንደዛ ኦርቶዶክስን ጠል ሆና ጌታ ተገለጠልኝ እንዲሆኛለሁ ድኛለሁ የምትለው እንደ ሌሎችም ፓስተሮች እንደምትመጣ እርግጠኛ ነኝ። ዛሬ ባትመጣ በሌላ እድሜ ታያላችሁ። ይሄ ቪዲዮ ምስክር ይሆናል። ቆርጣችሁ ለብቻው አስቀምጡት፣ እንደሆነ በፍላሽ አስቀምጡት። አንድ ቀን ዘርፌ ስትመለስ ታዩታላችሁ። ለምን እርኩስ መንፈስ ኖሮበት ሳያቅ ተታሎ የሄደ ሰው መመለሱ አይቀርም። በልቡ ትዕቢት የሄደ ብቻ ነው በዛው ከንፎ የአፈረራት ሆኖ የሚቀረው የዳይሎስ ራት ሆኖ የሚቀረውና እንግዲህ መምህር ተስፋዬ በዚህ መንገድ ብዙ ማስረጃ አቅርቦ ዘርፈ ከበደ በመጨረሻም እንደምትመለስ ተናግሯልና ብትመለስኛ በጣም ነው ደስ የሚለን። ምክንያቱም ቅድም እንዳልነው በአንድ ኃጢ መመለስ በእግዚአብሔር መልአክ ዘንድ ደስታ ነው የሚሆነው። አባቶቻችን እነ ቅዱስ ዮሐንስ አፈወርቅ ሲናገሩ በወንድም መዳን በእህት መዳን ለእህት መዳን ለወንድም መዳን የማትጨነቅ ከሆነ አንተ ነህል ብዬ አላምንም አንቺ ነሽል ብዬ አላምንም ብሎ ቅዱስ ዮሐንስ አፈወርቅ ይናገራል። ስለዚህ ስለሷ መዳን መጨነቅ አለብን። ስለሌሎቹ ስለነበጋሻው ስለተዘታው ስለሌሎቹም መዳን መጨነቅ አለብን። ዘወትር ጸሎት ማድረግ አለብን። እነሱ መጡ ቀሩኛ ምን አገባን የሚል ነገር ባናወራ መልካም ነው ብዬ አስባለሁ። እናንተ ባስፈልጓቸው እንኳን ለኛ ባይጠቅሙን እንኳን ለጌታ ይጠቅማሉ። ምክንያቱም ጌታ ሞቶላቸዋል፣ ደሙን አፈሰውላቸዋል ምንም ሳናረግለት። እነሱ ምንም ሲያረጉለት ለነሱም ጭምር ነው ደም ያፈሰሰላቸውና አይደለም ቤተክርስቲያን ውስጥ ገብቶ የወጡት ይቅርና ወደ ቤተክርስቲያን ያልገቡትን ጣዕሟን ያላዩትን ያልቀመሷትን እንኳን እንዲመጡ ያረግን ነው የምንገኘው። ጣዕሟን የቀመሱ ደግሞ ይሄን ያክል ስለሚያስቸግሩ እንግዲህ እንዲመለሱ በቻልነው አቅም ጸሎት ብናረግላቸው መልካም ነው ብዬ አስባለሁ። በዚህ ዓለም ላይ ትልቁ ጨለማ ምን እንደሆነ ታውቃላችሁ? ትልቁ ጨለማ ማን ነው በዚህ ዓለም? በስ እሱ ጀርባ ላይ ያለው እንሽላሊት ነው እባብ ነው? አውቄ ነው። ይኸው ፈራችሁ ማለት ነው። በዚህ ዓለም ትልቁ ጨለማ ምንድነው ብዬ ነበር። ሞታው ሁሉ ሰው ፈራ ማለት ነው። ያው እዚሁ ላይ ማስመሰከርኩ ማለት ነው። ስለዚህ ቅዱስ ዳዊት ምን አለ መሰላችሁ? ይቅርታ አድርጉልኝ እናቶች። ቅዱስ ዳዊት እንዲህ አለ፣ ወመጻኒ ድንጋጼ ሞት ፍርሃት ወረአድ ሐዘን ወደ ፈነኒ ጽልመት አለ። የሞት ድንጋጤ ምን አለብኝ አለ መጣብኝ፣ ፍርሃትና እንቅጥቅጥ ያዘኝ፣ ጨለማ ምን አለኝ አለ ሸፈነኝ አለ። መዝሙር 54 ቁጥር 5 ላይ የሞት ድንጋጤ መጣብኝ፣ ፍርሃት ረአድ እንቅጥቅጥ ያዘኝ፣ ጨለማም ሸፈነኝ አለ። እንደው ሞትን መፍራቱን ደግሞ ሲያጎላው ደግሞ መኑ እሙሃበኒ ክንፈ ከመርግ እስርር ዋይረፍ፣ አረ እንደ ርግብ ብር ብዬ ሞትን ማመልጥበት ከሞት የሚያሳርፈኝ ማን ምን መሰጠኝ አለ ክንፍ እንደው ማን መሰጠኝ አለ። ሞትን በጣም በዚህ መጠን የሚፈራ ነው። አሁን ሞተ ዘይመውት ሞተ ከመይሰአሮ ለሞት የማይሞተው ሞትን ሊሽረው መጣና ሞተና የሞትን መውያ ሰበረልን። አይቴ ቀኖት ከሞት ሞት መውያ ወዴት ነው እንድናደርገን የማይሞተውን ሲሞት ሞት የማይነካ ነካ ገና ዛሬ። እሱም ማን ነው? ክርስቶስ ነው። አለትን የሚቆረጥሙ ጥርሶች ሁሉ ምን ይላሉ? ይሰበራሉ። ክርስቶስ አለት ነበረ። ያንን አለት ደፍራለሁ ብሎ ሞት ቀረብ ወጸምጸሙ አጽናኒው ጥርሱን ርግፍ አረገበት። ጥርሱን አወለቀበትና ሞት ማንን ነክሶ ያስቀር? በማንም ላይ አቅም የለውም ሞት ከዚህ በኋላ። ለዚህ ነው ቅዱስ ጳውሎስ እኮ የፎከረበት ሞት ሞጊያ የተደባ አለው። ድሮ እነዚያን ኃያላን እነ ዳዊትን የወጋበት ጥርስ የት ሄዶ ነው አለው። ጌታችን የክርስቶስ የሞትን መውጊያ ሰበረልን። ሞትን ስንፈራ የነበረው መጣ ነው። የተፍርህዎሙ ለእለ ይቀትሉ ሥጋክሙ፣ ሥጋችሁን የሚገሉትን ምን አትበሉ አትፍሯቸው። ወለነፍስክሙ ሰይክሉ ቀትሎታ፣ ነፍሳችሁን መግደል አይቻላቸውምና። ስለዚህ ለምን አነ ውእቱ ትንሣኤ ወሕይወት፣
እኔ ምንድነኝ አለ ትንሣኤና ሕይወት ነኝ አለ ዮሐንስ 11:25 እኔ ትንሣኤና ሕይወት ነኝ ዘያምን በየመን ይሞተ ያዩ በእኔ የሚያምን ሰው ቢሞት እንኳን ምን ይላል ይነሳል ከዚያስ ምን አለ ዶሮ ምንድነው የምንፈራ ወአዘዞሙ ለኪሩቤል ወለሱራፌል ዘውስተደው ይሆሙ ሰይፈ እሳት እንተትት ማያየት ከመይቀውፍና ዕፀ ሕይወት ወደ ዕፀ ሕይወት የሚወስደውን መንገድ ይጠብቁ ዘንድ የምትገለባበት ሰይፍ ያዙ ኪሩቤልና ሱራፌልን እግዚአብሔር አዘዛቸው አለ ለምን አዳም እጁን አንስቶ ከዕፀ ሕይወት ምን እንዳይበላ ከዕፀ ሕይወት ከበላ ምን ይላል ይሄው ይሆናል ማለት አይሞትም ስለዚህ አዳም እንዲሞት እግዚአብሔር የገነትን በር ዘጋው እንዲሞት ስለፈለገ ለምን ካልተዘጋ ይገባና የሕይወት ፍሬ ይበላል ሞትን ያመልጥ ነበር አሁን በሩ ስለዘጋበት አዳም ከነ ልጆቹ እየተንከራተተ ሞት ሲያሳድደው ኖረ አሁን ያ የሕይወት ዛፍ ክርስቶስ መጣ ከድንግል ማርያም ኮነዲተኛይቱ ገራይተ ሕይወት ከመቤታችን ከሕይወት እርሻ ከሷ እውነተኛው የሕይወት ፍሬ በቀለ ከዛ ምን አለ ኑ የኔን ስጋ ብሉት አለ ከዚያስ ኑ የኔን ደም ጠጡት ከዚያስ የኔን ስጋ የበላ የዘላለም ምን አለው አለ ሕይወት አለው ስለዚህ ሞት የኔን ስጋ ለበላ ሁሉ ምን የለውም አቅም የለውም ሞት በእናንተ ላይ ዘበላ ስጋ የወሰት የደሜ አነ ሄሉ ምስሌው ውቱን ሄሉ ምስሌ ዋነ አነሰው በዳህሪት ዕለት ስጋዬን የበላ ደሜን የጠጣ ሰው እኔ ከሱ ጋር እንዳለው እሱም ከኔ ጋር ይኖራል በመጨረሻው ዘመንም አስነሳዋለሁ ስለዚህ የሞትን ፍርሃት በገዛ ደሙ ያራቀልን ክርስቶስ ነው ለአባታችን አባ ገብረ ኪዳን ቃሉን ያሰማልን ጸጋውን ያብዛልን ይዛችን ይሄ ምስል ነበር ቪዲዮአችን ተማራችሁበት ቁም ነገር ወሰዳችሁበት አዲስ ነገር እንደሰማችሁበት አለተራጠርን በቀጣይ ባሪፍና በአስተማሪ ቪዲዮ እስከምንገናኝ ድረስ እንግዲህ ይሄን ቪዲዮ ላይክ እና ሼር ማድረጋችሁን አትርሱ አዲስ ሆናችሁ ደግሞ እስካሁን ድረስ ሰብስክራይብ ካደረጋችሁ ሰብስክራይብ ያደረጋችሁ ተቀላቀሉ በቀጣይ ቪዲዮ እንገናኛለን ቸር ቆዩልኝ